ለ19 ቲም ፈሬ እስኪ ማማ ድረስ ቋጥሬ ህሊና ከሌለ ብላው ወያላ ፈጣሪን ማጥፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንበት እቋጥራለሁ ብያም ሂጄ የኢንካፒን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ ኑሮ ነው ይሄ ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ከዚህ ሰላም ነበርኩ ኑሮ ነው የኖርካለው ሳብ ግጥም ዋንጫዬን አለቅም ሳብ ግጥም ዋንጫዬን አለቅም ይላል አባቴ we are the gunners ቋጣሪ ምናምን ነገር እሰይ ቀለበል ማለት ገባ አይደል ዋንጫው እጃችን እስኪገባ ድረስ መቋጠርህ እንደማታቆም እናቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባ አይደል ዳኛ ቢዘርፈንም ባይዘርፈንም ማን ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደል ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባ አይደል we are the gunners ጠላ ወደድክና ምን አገባን ገባ አይደል ምን አገባን እንችላለን ታደንቀናለህ ታሽቃብጥልናለህ በተለይ ቻምፒየንስ እንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኚ ጽድት እንዳንቺ አይነት ሚዜ እኮ ታይቷው ደብል ዶሜስቲክ ደብል የበላ ሚዜ ማረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ በጣም ነው የሚቻለው እኔ አስጨናቂ ሰከንዳፍ እንደዚህ ደግሞ ይቻላል እንዴ ሰከንዳፉ ሊያልቅ ሲል ተጨነኩኝ እኔ በስ ምንም ኳስኮኛ እኛ እግር ላይ እኮ አልቆያለን እኮ እንዴ በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን ካይል ዎከር እንደዛ ይቀድመዋል ማርቲኔሊ ሊያልቅ ሲል ይወረውራል እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር ምን አይነት ሰከንድ አፍ ነው የተመለከትነው እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርስ አልመሰለኝም ነበር እንዴ የተጎዳን ይመስለኝ ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ በጣም የሚያምር ጨዋታ ትችላለህ ትሮሳርድ እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው በጣም ያበደ ጨዋታ ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታርገው ሃቨርስ እንኳን ያገባው አንተ ለቀይ ተርፋል እግዚአብሔር ነው ያተረፈ አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን አንድ ጌም በቃ እንደምንም በላችሁ አንዱን ጌም ምንድነው የሚጠበቀው ቆይ ጋይስ አርሰናል የፕሪሚየር ሊግ ዋንጫ ይሰጣው እንጂ በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ አርሰናሎች በርንሌን 1-0 በሆነ ጠባ ውጤት በማሸነፍ በፕሪሚየር ሊግ ዋንጫ ፉክክር ላይ አንድ ቀሪ ጨዋታ ብቻ እየቀራቸው እንግዲህ በዋንጫው ላይ ተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 በማስፋት 82 ነጥቦችን መያዝ ችሏል በጣም ወሳኝ ድል ነበረ በእርግጥ 1-0 መሆኑ ጨዋታው ላይ በተለይ ሰከንድ አፍ አርሰናሎች ብዙ እንዲጨነቁ አድርጓቸው ነበር አንዳንድ ሚስቴኮችም ሲፈጠሩ የአርሰናል ደጋፊዎች በጣም ቁጭ ብድግ ሲሉ እንደነበረ መናገርም ይቻላል ነገር ግን ያም ሆነ ይህ ጣፋጭ የሚባል 3 ነጥብ ማግኘት ችሏል ብቸኛ የመድፈኞቹ አርሰናሎች ጎል ማስቆጠር የቻለ ተጫዋች ከሃቨር 37ኛው ደቂቃ ላይ ከማዘን ምት በመጣሽ ኳስ ነበር ቡካዮ ሳካ ክሮስ ያደረገው በግንባሩ ማስቆጠር የቻለው ማለት ነው የአርሰናል የሴት ፒስ አጠቃቀም ወደ ፕሪሚየር ሊግ ዋንጫ እንዴት እንደገፋው እየተመለከተ እንገኛለን አንድ ቀሪ ጨዋታ ብቻ የሚቀረው ይሆናል ማለት ነው እሱም ከክሪስታል ፓላስ ይሆናል አርሰናል ያንን ጨዋታ ማሸነፍ ብቻ በቂው ነው የፕሪሚየር ሊግ ዋንጫ አሸናፊ መሆኑን ለማረጋገጥ ማለት ነው ወይም ደግሞ ማንቸስተር ሲቲ ነጥብ የሚጥልለት ከሆነ ከወዲሁ ሊያረጋግጥ ይችላል ማለት ነው ለማንኛውም እናንተ ስለ መድፈኞቹ አርሰናሎች ድል ምን ትላላችሁ ቋጣሪም እስከ ሌሊቱ 6 ሰዓት ድረስ ቁጭ ብሎ ይቋጠራል እናንተም እየተሳቀቃችሁ ታያላችሁ በመጨረሻም ደስተኛ ትሆናላችሁ ተብሎ የተጻፈው ለአርሰናል ደጋፊ ነው በቃ ተሳቀቅን ወላይ ደም ግፊታችን መጣ ተሳቀቅን ደም ስራችን ቆመ ግን በቃ ፋይናሊ ደስተኞቹ እኛ ነን ደስተኞቹ ስለ ጨዋታው ተመልሼ ላይ ቪዲዮ ሰራለሁ ይመቻችሁ ባልኦንበሩን ልቀቅ ተነስ አክብርና ከደጃፉ ቆሟል የሊጉ ሻምፒዮን አበልልኝ ይችላል አርሴ ይችላል በለው ይችላል አርሴ ይችላል እንደወየላችሁ 38ኛ ሳምንት ደረሳችሁ መድረ ቀሪላሁን መድፈኞቹ አርሰናሎች ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለመብላት
90 ደቂቃ ብቻ ቀርቷቸዋል። የዛሬው ጨዋታ እንግዲህ እጅግ በጣም ከባድ እንደሚሆን አሰልጣኝ ሚኬል አርቴታ ከጨዋታው በፊት ተናግረው ነበረ። ምስጋና ለካይ ሃቨርትዝ ጭንቅላት ይሁንና በግሩም ሁኔታ ያስቆጠራት የግንባር ኳስ እንግዲህ መድፈኞቹ አርሰናሎች ከ3 ነጥብ በላይ የሆነ ውድ ነጥብ ይዘው እንዲወጡ አድርጓቸዋል። አርሰናል እንግዲህ ዛሬ በርንሌን 1-0 ማሸነፉን ተከትሎ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 አስፍቷል። በነገራችን ላይ አርሰናል ነገም የፕሪሚየር ሊግ ዋንጫ አሸናፊ መሆኑ ሊረጋገጥ ይችላል። ማንቸስተር ሲቲ በቦርንማውዝ ነጥብ የሚጥል ከሆነ ማለት ነው። አርሰናል ነገ ሲቲ ነጥብ የማይጥል ከሆነ ደግሞ የመጨረሻውን የክሪስታል ፓላስ ጨዋታ ማሸነፍ ብቻ ለ22 ዓመታት የናፈቀውን የፕሪሚየር ሊግ ዋንጫ ከፍ አድርጎ እንዲስም ያደርገዋል። አርሰናል የፕሪሚየር ሊጉን ዋንጫ አይበላም ላሉት ሁሉ እንግዲህ መልስ እየሰጠ ይገኛል። ካሁን በኋላ አርሰናል በመጨረሻው ጨዋታ ነጥብ ይጥላል ወይስ ነገ ሲቲ ነጥብ ጥሎ አርሰናል ዋንጫውን ያሳካል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰው ይመቻል። ቢስሚላ ነፍስ ግቢ ነፍስ ውጭ የሆነ ጨዋታ፣ በጣም አስጨናቂ ጨዋታ። ያም ቢሆን ግን የሊጉ መሪ አርሰናል በርንሌይን አሸንፎ ወደ ዋንጫ የሚያደርገውን ጉዞ አጠናክሯል። የአንድ ጨዋታ ብቻ እድሜን የቀረው። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ አንዳንዴ ጊዜው ነው በቃ ትልቅ የሚያደርገ እንጂ አሁን 19ኛ ላይ ያለ ቡድን ከሊጉ መሪ ጋር እየተጫወተ ትልቅ በጉጉት እንዲጠብቅ እንዴት ያደርገው ነበር። በርንሌይ አናይ ባስኔ ላይ ትልቅ ክለብ ሆኖ ዛሬ አርሰናል እንደዚህ ሲገጥም እንግዲህ አንዳንዴ ያላችሁበት ሁኔታ ነው በቃ ትልቅ የሚያደርጋችሁ እንጂ አሁን 29ኛ ሳምንት ላይ በርንሌይ እንደዚህ በጉጉት ማለት በርግጥ አስቸጋሪ ጨዋታ ነበር። ምክንያቱም በርንሌይ ምንም ጫና የለበት። ቢስሚላ ማብራት ሄደ እያወራኋችሁ የሚገርም ነው። ግን ለማንኛውም ዋናውን ነገር ስላወራሁት ለነገሩ ብዙም ችግር የለውም። ግን ፋሚሊ እንዳልኳችሁ ነው። በርንሌይ በጣም ከባድ የሆነው ለምንም ስለማይጫወት ነው። ጦርነት ላይ እግር የሌለው ሰው ነው ከባዱ። ምክንያቱም ወደኋላ ማፈግፈግ ስለማይችል ቀላሁን እስከሚጨርስ ይተኩሳል እና በርንሌይ እንደዛ ማለት ነው። ለዛ ነው እንደዚህ ያስጨነቀው። አርሰናል ደግሞ ጫናም አለበት እንደምታውቁት። እኔ አድናዴ አርቴታም ካላስጨነቀ ደጋፊውን የሆነ ምቾት የማይሰጠውም እየመሰለኝ ነው። በእርግጥ ከዚህ በላይ ምንም ማድረግ አይችልም ብዬ አስባለሁ። ሪስኩን መውሰድ አይፈልግም። ደጋፊው ራሱ ጫና ውስጥ ያስገባል። አይታችሁትም፣ ጸጥ ይላል። በእርግጥ ይረዳዋለሁም፣ ምክንያቱም ከረሃብ አንጻር ነውና፣ ግን ወሳኝ ነጥብ ነው። አሁን ነገ በዚህ ሰዓት ኢንሻአላህ አርሰናል ሻምፒዮን መሆኑን አረጋገጠም ሊባል ይችላል። ምክንያቱም አሁን ጋፑ በ5 ነው። በርንማውዝ ነጥብ ካስጣለው ሲቲ ሊረጋገጥ ይችላል። ያንን የምንል ሰው ያድርገን። ግን ዛሬ ለአርሰናል ጣፋጭ ምሽት ነው ብዬ አስባለሁ። አርሰናል ደጋፊዎች ኮንግራ። እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አሸነፍን። አረ ተው ግን ተው፣ እንዳትገሉን። እኛ ዋንጫውን ሳናየው በልብ ድካም እንዳትገሉን። መድኃኒዓለም ምስክሬ ነው። ተው፣ እኔ ሰውነቴ ቫይብሬት እያደረገ ነው፣ እየተንቀጠቀጥኩ ነው። ተው ግን ለምንድን ነው ግን በዚህ ልክ የምትቀጡን? አረ በቅዱስ ሚካኤል አረ ምን ለምንድን ነው እንደዚህ የምታስጨንቁን? በመድኃኒዓለም እንድቀጣችሁን እኮ። አረ በስመ አብ። አረ ተው ግን ተው፣ አታልግጡ። መድኃኒዓለምን እኛ ጨጓራችን ላይ ነው እየተደበራችሁ ያላችሁት። ያ አረ በስመ አብ። አሁን እሺ እንዴት ነው የኔ ላይፍ እንዴ? አንተ እኔ እኮ እንባ መውጣት እኮ ነው የቀረኝ። መድኃኒዓለምን እንባ ማፍሰስ ነው የቀረኝ። እኔ ምንድነው የማወራው? እንዴት ነው እንደዚህ ለምንድን ነው እንደዚህ የምታረጉን? ለምንድን ነው እንደዚህ የምታስጨንቁን? ገደላችሁን እኮ ልብ ድካም። አረ መቤቴን እናቴ ትሙት። አረ ተው እንደዚህ ጎል እኮ ማስቆጠር ትችላላችሁ። አረ ፈርስት ሃፍ ላይ ተጫወታችሁበትን ኢንቴንሲቲ ለምንድን ነው ሰከንድ ሃፍ ይዛችሁት ያልመጣችሁት? ምን ነበር ሰሩ? ሞስኬራ ፔፕ ከፍሎ ነው እንደመጣው 2 ጊዜ ለካውንተር እንደዛ ጎል። ያ ጎል ቢቆጠር ሳሊባ ዩንስ ተሰርታን ኢዚ ምን ጃረ በመድኃኒዓለም። አረ እንዴት ነው አንተ እንዴ? አረ እነሱ እኮ ስለማይችሉ ነው የወረዱትም፣ ስለማይችሉ ነው ጎል ያላስቆጠሩብንም ስለማይችሉ ነው እንጂ እኛ ይሄን ዋንጫ እንደው እሺ ቆይ በሌላ ቪዲዮ መለሳል። ከዴክላን ራይስ ውጭ ነው ግን ይሄን አርሰናል በበርንሌይ ነጥብ ሊጥል። ይሄኛውን አርሰናል አላወቃችሁትም ገና ማለት ነው። አላወቃችሁትም። 82 ነጥብ። አሁን ከዚህ በኋላ ፔፕና ሃላንድ ተደምረው ሄደው ስለት ቢሳሉ ራሱ የለም ከዚህ በኋላ በምንም ሊደርሱ አይችሉም። በሉ አሁን ለድግሱ በሬ ያለው በሬውን፣ በግ ያለው በጉን ያዘ። እንዴ ትልቅ ድግስ እየጠበቃችሁ እኮ ነው። ምን ሆናችሁ ነው?
ጉዱ ከዛሬዋ ቀን ጀምሮ ይጀመር። በቃ አረጋግጣችኋል ፕሪሚየር ሊግ ዋንጫውን እንደምታሳኩ ማለት ነው። ቴታ ያርግልህ፣ ደስ ብሎኛል። እኔ በቃ ለአርቴታ ደግሞ ሲችል በቃ ሲቀይራቸው ምናምን በቃ ይዞት የገባው ላይን አፕ ራሱ ያበደ ማለት ነው። አንድ ጎል አገቡ፣ ነጥባቸውን አስጠብቀው ወጡ። ተጫዋች እንዳይጎዳበት ራሱ የሚቀያየራቸው ተጫዋቾች። ኧረ አርቴታ በቃ ይሄ ነው ማኔጅ ማድረግ ማለት ይሄ ነው በቃ። አረ እንኳን ደስ አላችሁ። እኔ ለእናንተ በጣም ደስ ብሎኛል። በቃ ሙሉ የአርሰናል ደጋፊ እንኳን ደስ አላችሁ። ድግሳችሁ ነው በቃ። ከዚህ በኋላ ለድግሱ ጉድ ማለት ጀምሩ። ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ? ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ። የተበሳጨሁትም በዛ ነው። አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ። እሱንም ስንት 7 ነው ምናምን የገቡት ራሱ እኮ። አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣኝ በክሪስታል ፓላስ ተስፋ ማልቆርጠው እኔስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል። ካልሆነ ወይኔ እሺ የመድፎ ቤተሰቦች በጣም በጭንቀት ቢሆንም 1-0 በሆነ ውጤት ማሸነፍ ችለናል። ማንቸስተር ሲቲ ነገ አቻ ወይም ደግሞ ጨዋታውን የሚሸነፍ ከሆነ ክለባችን የፕሪሚየር ሊጉን ዋንጫ ማሳካቱን ያረጋግጣል። አስጨናቂ ጨዋታ ነበረ። በተለይ ሁለተኛ አጋማሽ ላይ ኳሱን በፍጹም መቆጣጠር ከብዶ ነበረ። እንደውም የመጀመሪያ አጋማሽ ላይ ኮምፕሊትሊ ኳሱን ተቆጣጥረን በጣም ብዙ ድሎችን ስንሞክር ነበር። ሁለተኛ አጋማሽ ላይ ግን በርንሌዎች ከኛ የተሻሉ ነበር ማለት ይቻላል። ጨዋታ ላይ ሚኬል አርቴታ ሁለተኛ አጋማሽ ላይ ቀያሪዎችን ትንሽ አዘግይቷል ብዬ አስባለሁ። ቀደም ብሎ ተጫዋቾችን ቢቀይር ኖሮ ጨዋታውን በተሻለ መልኩ መቆጣጠር እንችል ነበር። በርንሌዎች ከባድ ተጋጣሚ እንደሚሆኑ ይጠበቅ ነበር። ከአስቶን ቪላ ጋርና ከማንቸስተር ሲቲ ጋር ያደረጉትን ጨዋታ መመልከት ብቻ በቂ ነው። ከማንቸስተር ሲቲ ጋርም እንደዚሁ 1-0 ብቻ ነበር የተሸነፉት። ግን ዋናው 3 ነጥብ ነው። በካይ ሃቨርትዝ ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ችለናል። የመጨረሻም የፕሪሚየር ሊግ ጨዋታችንን የሚቀጥለው ሳምንት እሑድ ዕለት ወደ ክሪስታል ፓላስ ሜዳ ተጉዘን ጨዋታችንን የምናደርግ ይሆናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ግባለተ አውጣው ኧረ ነፍሳችን ተጨነቀ እኮ። ነገ በርንሞዝን እንቋጥራለን። ነገ በርንሞዝ ስራውን ከሰራ ካልሆነ ፓላስን መግረፍ ነው። ወይኔ ኧረ ፈጣሪ ዘንድሮ እግዚአብሔርን ብቻ ይመቸን። ነገ ለቋጠሮ እንዘጋጅ። ሆነ ተከናወነ፣ ሆነ በቃ ሆነ። አዎ እኔ እኮ የሚቆጨኝ ለበርንሌ መቋጠሪያ 19 ቲም ሰብስቤ ይሄ ብቻ እኮ ነው የሚቆጨኝ። በርንሌን ቲም አድርጌው በቃ የአርሰናል ጨዋታ የተገደለው በዌስትሃም ነው የምላችሁ። ያኔ የተገደለ ጨዋታው በቃ አርሰናል በላ። አርሰናል ኮንግራ ብያለሁ። ቀጣይ አመት ማለት ነው በተከታታይ አመታቶች እኔ ጠፍጥፌ ስለምቀበልሽ ምንም ችግር የለውም። የአሁኑን አመት ምንም ችግር የለውም ነው የምልሽ። ከዚህ በኋላ ምንም ማምጣት አይችልም። አርሰናል የፕሪሚየር ሊጉ አሸናፊ ነው። ዋንጫ አንስቷል ከ20 ምናምን አመት በኋላ በቃ ይሄው ነው። ሌላ ምንም ነገር የለውም። እኔ ብቻ የሆነ ጓዜን ጥቅልል አድርጌ ወደ አንዱ ነው የምገባው። በቃ ይሄ ብቻ ነው የኔ አቋም። እንግዲህ ሌላ ምንም ነገር የምናገረው ነገር የለኝም። እያሳየው የንቀቴ ብዛት ለቋጣሪ እንደ ሂንካፔ ቂጥ እያሳየው ነው ነጥብ የምወስደው። ግባን ነው ተው ከሞኒው ግን እርሳ አንድ ጨዋታ ነው የቀረን። አገቢም ብለው ሲቀልዱብሽ፣ ዋንጫ አበይም ብለው ሲያፈይዙብሽ ቀን ይቆጥሩልሻል አሁን ሊድሩሽ። ወይኔ ዋንጫ ልንበላ ነው፣ ልንሞሸር ነው፣ ልናገባ ነው። በቀለዱበት በጠላቶች አሲን በዘይት ቀብ ጋይስ ሁሉም ነው ምክር ነው። ከየቤትሽ ነው የምመጣልሽ። አዳማ ላይ ያበደ ቀውጥ ኢቨንት ነው የምናዘጋጀው። ወይኔ የኔ ክለብ። አርሰናል ደጋፊዎች ስለ ደክላን ራይስ እስኪ እናውራ። እስቲል ሰውነቴ እየተንቀጠቀጠ ነው። መድኃኒዓለም ሰውነቴ እኔ አላቅም። የምር አሸንፈናል። እኔ ማመን ሁላ ነው ያቃተኝ እግዚአብሔር። ኧረ በስመ አብ ቅጣት እኮ ነው ይነብን። በቃ ስለ ዴክላን ራይስ ግን የአርሰናል ደጋፊዎች ይሄንን ቪዲዮ እንዲወጣ ብዙ ጊዜ ኮፒ ሊንክ አድርጉት። የፈለጋችሁ እንደቻላችሁ የምትችሉትን ያክል አድርጋችሁ አውጡት። ስለዚህ ሰውዬ ግን ቡድናችን ውስጥ ማለት ነው አንድ ልብ ያለው ተጫዋች በቃ
ማይሳሳት ጥንቁቅ የሆነ ተጫዋች ዴክላን ራይስ ብቻ ነው። በቃ በዛሬው ጨዋታ ራሱ እንዳያችሁ ታስታውሳላችሁ። ሁለት ታክል እዚህ ወርዶ ያለምንም ፎል ኳሱን አስጥሎት ድጋሚ እዛ ሄዶ ሲጥል ይሄን ማድረግ የሚችለው ብቸኛው ሰው ዴክላን ራይስ። እኔ ስለዚህ ተጫዋች ለማድነቅ ቃላት አለው። እግዚአብሔር ነው የምላችሁ። በቃ ይሄ ተጫዋች የኛ ስለሆነ ብቻ እድለኞች ነው። በቃ እኔ አላቅም። እኔ ምን አይነት ሰው እንደሆንክ ዴክላን ራይስ እንዴት እንደምወድ ብታውቅ መድኃኔዓለም አንተ እንዴት ነው ምንም እኮ ስህተት አይሰራም። ማርያምን ፐርፌክት ልብ ያለው ሜንታሊቲ ኤቭሪቲንግ ዴክላን ራይስ ጋር አለ። ሁሉም ሲምቦል ኢዜ ሰዓታት ነበር። ሳሊባ የሆነ ስህተት ሰርቷል። ሞስኬራ ጭራሽ ሰከንድ አፍ እንደተመለሰ የተሳሳተ ይሰጣችሁ ነበር እና ኦዴጋርድ ሰከንድ አፍ ጠፉ። ሳካ የለም ሰከንድ አፍ ብቸኛው ሰው ማለት ነው። እኔ ከዴክላን ራይስ ውጭ በቃ ሰከንድ አፍ በነበራችሁ ፐርፎርማንስ ከዴክላን ራይስ ውጭ ለየትኛውም ተጫዋች እኔ ማውራት አልችልም። እግዚአብሔር አንተ ማለት ነው። እኔ ስለ አንተ ምንም አላወራም። በቃ ኮሜንት ላይ የሆነ ነገር አድርጉት። ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት ፕሊዝ። እኔ ዴክላን ራይስ እኔ ስለ አንተ ሳስብ መድኃኔዓለም እኔ አንተን በመውደዴ ሁላ እኔ ራሱ እድለኛ ነኝ።